እቃዋን አልሰጣት እቃዋን አልሰጣትም። አብዷችን ፒስ ነው። ስንት ልጋጋም አለ መቤቴ። ሄደሽ ካልከሰሽኝ እቃሽን አልሰጥሽም። ልጋጋም ሺኤን ላይ ወይ ሄደሽ ከሌላ ሀገር ዜጋ ብትገዢ እንደዚህ አፍሽን አትከፍችም። ልጋጋም የእንግዲህ ልጅ እናቲቱም እንደ አልሰጣትም። ሄዳ ከሳ ነው መቀበል ያለባት ከኔ። ካልከሰሽኝ ታንቀሽ ትሞቻለሽ። እቃሽ ደርሶ ነበር ካንስል አድርገውና ከሰሽኝ በህግ ነው ከኔ እቃሽን መውሰድ ያለብሽ። ሺኤን ላይ ሌላ አማዞን ላይ ምናምን በዚህ ልክ አፋችሁን አትላቀቁም። ሀበሻ ለሀበሻ ሲሆን ግን አፋችሁን የምትከፍቱት ነው። ጫንቺ ምናምን ማንን አባሽ ነው የምትገላምጪው? ከዚህ ከዚህ ማረምና ገመዳፍ ሰገጥ የእንግዲህ ልጅ ማርያምን ምን ብላ ቮይስ እንዳደረገች ላሰማችሁና ስሙማ። በማርያም ላሰማችሁ። ባለጌና ሌባ ቀጣፊ ናቸው። እሺ ካሁን በኋላ ለተንባሂ በኩል ነው የሚሄደው። እሺ ካሁን በኋላ አንድ ቮይስ አንቺ ጋር አረግም ያረጉን አረጋለሁ። እሺ خلاص ከዚህ በላይ አልጠብቅሽም። ሄደሽ ይኸውልሽ ህግ ጋር ሄደሽ መጥሪያ ካላመጣሽ እኔና አንቺ አንደኛ ከኔ ጋር ራሱ አይደለም አውርታ አታውቅም። በርግጥ ከኔ ጋር እኔ አላወራኋትም። እኔ ገና ሆኖ ቮይስ ያደረኩላት ከኪያ ጋር መሰዳደብ ትቻለሽ። የተመላለሳችሁት መልስ ሊኖር ይችላል። እኔን ግን ጨፍልቀሽ እናገራለሁ የምትይ ከሆነ እጨፈልቅሻለሁ። አራ አይደለችም ውዴ። ሀቢባ ቤት ደግሞ ስለገባችሁ ልጅ ልንገራችሁ። ቆይ የሷን ደግሞ ሪከርድ አሰማችኋለሁ። ኤ56 ገዛች። ጉድ ስሙ። ወንዶቻቸው ይሄ የገዛችለት ጎሮምሷ የፈለገው ራም 12 ነው። ገባችሁ? ሴቶቹ በራሳቸው ይገዙና እቃ ከዛ ልክ እዛ ልጁ ጋር ሲሄድ 12 ራም ነው ብሏታል። ከዛ ስልኩን ከከፈቱት በኋላ ምን ይላል መሰለህ? ስልኩን አልወደደም 12 ራም ብሎኝ ነው። እና ያንቺ ፍቅረኛ እንትን ይላልና እኔ ከስሬ ላንቺ እንትን ልልሽ ትፈልጊያለሽ እንዴ? የተሰጠህን ውሰድ አንተ ልጋጋም አንተ ራስ። ከዛ ሀቢባ ቤት ሄዳ 4 ራም ሰረቀችኝ አለች። የምን አባሽ ራም ነው የሚሰረቀው? ራም ማለት የስልክ ላይ ቆይ ላሳያችሁ። ያውላችሁ እዚህ ጋር 128 ጂቢ ራም 4 ይላል። ራም ማለት የስልክ ፍጥነት ነው። የስልክ ፍጥነት ነው። ኢቭን ልጅቷ እንኳን ሰገጤ ከመሆኗ የተነሳ አታውቀውም። ራም ሰረቀችኝ ብላ ከሰሰች እና ቤቴን እኔ ይኸውላችሁ። ትናንትና ደግሞ አንዷ ምን አለች መሰላችሁ? እሷ እንኳን ይቅርታ ጠይቃኛለች። እኔ ይቅርታ ለጠየቀኝ ሰው ችግር የለብኝም፣ ግን መማሪያ እንዲሆናችሁ ምን አለችኝ? በውስጥ ገብታ መሲ ከናነጋገሩ ነው ከፈለጋችሁ አሰማችኋለሁ። መሲ ለአንዷ የመዳም ቅመም እናት፣ ለአንዷ የመዳም ቅመም ደግሞ የእንጀራ እናት ነሽ። እግዚአብሔር አምላክ ይፍረድብሽ። እግዚአብሔር አምላክ እሳት ያርግብሽ። ከናነጋገሯ ነው የምነግራችሁ ማቤቴ። እግዚአብሔር አምላክ እኔ ሽንት ቤት አምጥቼ ነው ሽንት ቤት አጥቤ ነው ያመጣሁት። እግዚአብሔር አምላክ እሳት ያርግብሽ አለች። ቤተሰቦቿ እኮ ልጁ የሰጠችኝ ሰውዬ እኮ እቃውን ተቀብሏል። እቃውን ከወሰደ እኮ 2 ሳምንት አልፎታል። ልጁ ደውሎ አልነገራትም። እርግጥ አረገችኝና በጣም ጨንቆኝ ገርማኝ ማለት ነው። ለሷ መልስ ሳልሰጥ
ለተቀባዩ ኢትዮጵያ ደወልኩለት። ትምህርት እንዲሆናችሁ እኔ የማናችሁም ሀቅ ስለማይኑ ሊኖርብኝም ስለማይችል ከዛ ላሰማችሁ። ለምን አልወሰድክም? ዋይፋይ ነው ዋይፋይ ከዱባይ ዘውዷ የላከችውን ዋይፋይ ውሰድ ተብለህ አመቻችቼ ወስዳለሁ ብለህ ነበር አይደለ? ለምን አልወሰድክም? የሆነ ዋይፋይ ቆጣ ተብያለሁ። ወስደሃል? አንድ ዋይፋይ ወደዚህ ሰጥኛል። ነግረሃታል ለዘውዷ? አልነገርኳትም። ኦኬ እሺ፣ አመሰግናለሁ። እሺ ገባችሁ? እሱ ተቀብለው ዝም ብሏታል። ኢትዮጵያ ደውላ ሳታጣራ እኔም መታ የተናገረችኝ ንግግር ሰላም ነሲ ለአንዱ የመዳም ቅመም እናት ነሽ፣ ለአንዱ የመዳም ቅመም ደግሞ የእንጀራ እናት ነሽ ብላ ነው የጀመረችው። ገርሞኝ እሱ ጋር ደውዬ ምናምን ቤተሰቧን በስነ ስርዓት አወራሁ ምናምን። ከዛ በኋላ ልጁን በስርዓት መለሰልኝ። አነጋገሯ ራሱ ትንሽ ላሰማችሁ። እሷ እንኳን ቢያንስ ጥፋቷን አውቃ ይቅርታ ብላኛለች። ዋይፋይ ውሰድ ተብሎ አንቺ ግን በጣም ታሳዝኛለሽ። የእውነት በጣም ነው ያዘንኩብሽ። ለኔ 150 ብር የ4 ቀን ስራ ነው ማለት የ5 ቀን ስራ ነው። ለኔ የ5 ቀን ስራ ቢሆን ለአንቺ ግን የ5 ሴኮንድ ስራ ነበር። ከሁሉም በላይ ደግሞ እምነት ይበልጣል፣ ቃል ይበልጣል። እሺ በጣም ያዘንኩብሽ። ልጄን አጓጉተሽ ቀረሽ። ግን መስዬ ለአንዱ እናት ለአንዱ እንጀራ እናታችሁ እሺ አትሁኝ። በጣም ወድሻለሁ፣ በጣም አከብርሻለሁ። ግን ይሄንን አለች እሷ ደውላ ኢትዮጵያ ስላልነገሯት ነው። በነገራችን ላይ ጥፋት የለባትም። ኳልፎት አለቀው መስዬ ይኸውልሽ፣ እኔ አልነገረኝም፣ ያሁኑን አልነገረኝ። በቃ መስዬ ሁለት ነው የላኩት፣ ሁለተኛ ነው፣ ሶስተኛ አላኩም። ምክንያቱም አልነገረኝም። ደውላለሁ አይመልስልኝም። እኔ ለልኬለት እንኳን አልመለስልኝም። ግን ይኸው ባንቺ ሰማሁት። መስዬ አመሰግናለሁ። በጣም ይቅርታሽ፣ በጣም ይቅርታ ስላስቀየምኩሽ። እኔ በቃ አለ አይደለ በጣም ለምን አይደርስም ልጅ ራሱ ውሸትሽ ነው እንጂ አጣርታችሁ ተናገሩ። እኔ ሁላችሁ በፊት ትንሽ በስራዬ ምናምን ክፍተቶች ነበሩ። ከዛ በኋላ ግን በጣም ስራዬን አስተካክያለሁ። ከስተመር አስተያየት ሲሰጠኝ ስራዬን አስተካክያለሁ። ኦኬ ስህተት ሊኖርብኝ ይችላል ምናምን፣ የከስተመር ነቀፌታ በደንብ እቀበላለሁ። አልፋችሁ ደርሳችሁ ልጄን መርገም ስትጀምሩ ለምሳሌ አሁን እቃ ቆየ ብለው ልጅ የሚራገሙ አሉ። እቃ ወደ ኢትዮጵያ ሲላክ በተለያየ መንገድ ይቆያል። እኔ ፕሌኑን ፍላይት አድርጌ ወስዶ ምናምን ፍስቀን ተብሎ ከሳምንት በፊት ሊደርስ ይችላል። 20 ቀን ተብሎ ከ20 ቀን በፊት ወይ ከ20 ቀን በኋላ ሊደርስ ይችላል። እግዚአብሔር አምላክ በልጅሽ አገኙ የምትሉ አላችሁ። ተረፈ ከኔ ጋር ነው ቃም ትገበያዩት። ቅሬታም ሲኖርባችሁ ምንም ሲኖርባችሁ ለኔ ንገሩኝ። ልጄ ጋር መድረስ አያስፈልግም። እኔንም ይድፋሽ አትበሉኝ። እኔ ተደፍ
እናንተ እናንተም መደፋታችሁ አይቀርም። ምክንያቱም ሁላችንም እንደፋለን። ምድር ላይ የማይደፋ የለም። ወደ መሬት ለሀገርሽ ያብቃሽ ነፋለን። ይባሰማችሁ ልጄን የምትራገሙ ምናምን ኢቭን ብራችሁ እንኳን በበላ ልጄ ጋር መድረስ የለባችሁ። ሲቀጥል ደግሞ እንደነገርኳችሁ የሰው ሀቅ አልፈልግም። እኔ የሰው ሀቅ እኔ ጋር 5 ሳንቲም እንዲመጣ አልፈልግም። የማንም ሀቅ እንዲመጣ አልፈልግም። ገባችሁ? ምናምን ስልክ የሚሸጡት ማምጣት የተውኩትኝ የሚበላሹ ስልኮች ስለሆኑ ስላየኋቸው የሆነ ጊዜ አመጣሁኝ ወደ 10 ከ ጉረኛ አትሁኝ ላልከው በጣም ጉረኛ ነኝ። በነገራችን ላይ እንዳንተ የእንግዲህ ልጅ ስላልሆንኩኝ በጣም ጉረኛ ነኝ። ቁጭ ብለክ ስማ ያልጋ ስተት ቁጭ በለዛ በስተት የተወለዳችሁ ሰዎች ምናምን ለኔ እንዳትጽፉ። በስተት የተወለዳችሁ ስል አለ አይደል በቃ ያለ እቅድ የተወለዳችሁ እኔ ኮሜንት ሊኮሜንቱ የሚፈቀድላቸው እናትና አባቶቻቸው በእቅድ የወለዷቸው ሰዎች ናቸው። ከዛ በተረፈ ያልጋ ስተቶች ምናምን በስተት ተኝቶ ምናምን ከንፈርሽ ያምራል ምናምን ተባብሎ ተኝቶ የተወለዳችሁ ሰዎች ለኔ እንዳትጽፉልኝ። አላህን አትሳቁ እና ዘላችሁ ልጅ አትንኩ። አሁን የቀድሟ ልጅ ልጄን ስለነካሽ ምድርና ሰማይ ይጣበቃል እቃሽን አልሰጥሽም ከሰሽኝ ፖሊስ ሲጠራኝ ሪካርድሽን ለፖሊስ አሰማና ይሄን ስላለችኝ ነው ያልሰጧት ብዬ ምክንያት አለኝ። አጥንቴ ሰውነቴ ግሽልጥልጥ ቁስል እንደ ኢዮብ በቁስል ብመታ ይሻላል። የናንተን 5 ሳንቲም ነገር የናንተን 5 ሳንቲም የናንተን ሀቅ ከምበላ ሰውነቴ በቁስል በደዌ ብመታ ይሻለኛል። የሰው ሀቅ ነው ያልፈልግም። ጭቃ ስለ ክብር አይደለም እያወራው ያለሁት። ከዛ በተረፈ ደግሞ አንቺ ኪውን የምትበራስሽን ይሄን አዛሉ ወይ ደግሞ የሆነ ስም ያለሽ የሆነ ራስሽን ኪውን ብለሽ የሰው ፎቶ አድርገሽ መጥሽ ውጪ ከዚህ እርኩስ ልጅ። አሁን ለረመዳን ቀራማ ዲስካውንት ይደረጋል እየተባለ ስለሆነ በዚህ አጋጣሚ ማንንም ልጋጋም ቪዲዮ ቢሰራ እንዳታምኑ። የመንግስት የዚህ ሀገር የመንግስት ሚዲያ ካልሰማችሁ በስተቀር እንዳታምኑ። እስከዛ ድረስ ግን ብር ያዙ ነው አፉ ሊኖር ስለሚችል እንትን ብር ያዙ ምናምን። ቡና እዚህ ሱቅ ልናፈላ ነው አሁን እና ብር ያዙ። ቀራማ ዲስካውንት ካለ ወረቀታችሁን ታሰራላችሁ። መሲ አግቢኝና ካናዳ ውሰጂኝ። ውዴ እኔ እኮ ዱባይ ነኝ ያለሁት። አግብቼ ዱባይ ልውሰድክ? አሁን አንተም ብሰድብክ ኮሜንት ላይ ኧረ ሰው አክብሪ ይመስሉኛል። እኔ አግብቼ ካናዳ ልወስድክ ነው። ክንድህ ይውለቅ ዘባተሉ። አግበኛና ካናዳ ይሄን ይዛ የተገረዝክበት አልጋ ወይኔ
ዳጊ እዛ ጋር ያለው መስጊድ አይተኸዋል? አዳባው ጋር አያምርም? ፏፏቴውን ሰርተውበት በቀደም ላይ ቪዲዮን ፖስቻለሁ ገና ሳያልቅ ማለት ነው። ጋይስ ነገ ደግሞ እጂ ቪዲዮ ሰርች ፖስትላችኋለሁ። በማታ እንዴት እንደሚያምር ያደረው ሪፍሌክስ አለው። ማታውን ጌርኩ እዛ ቁጭ እላለሁ። እዛ ፏፏቴው ቅርብ እኮ ነው ለኔ። በዚህ ጋር ነው። በዚህ ማለት እንዴት አባቱ እንደሚያምር ስማ። እናቲቱ እዚህ እናንተ እዚህኛ ሊሆን አደባባይ ጋር የተሰረ አለ። በቃ ይሄ መስጊድ የትም ቦታ ላይ ይወት እንዴት እንደሚያምር ማርያምን በቃ ፏፏቴው ምናምን ደስ ሲል